እንግዲህ እነሱ እስከሚላመዱ ድረስ መጠበቅ ያለብን አይመስለኝም። ምን ሆነ አለኩ ልጁ ሳይፈልግ በግድ ምድራው እንዴ? ከዚህ በኋላ የሱ ሳይሆን የኔ ፍላጎት ብቻ ነው የሚሆነው። ለዚህ ማለማ ወደ አጥማቂው አባታት ሁሉበት ከዚህ በላይ ልጅ ባክም ይቀር አልፈልግም። የስካሁን በቃ በእርግጥ እንደ አባት ለልጅ ጥሩ ነገር ማሰብህ መልካም ነው። ነገር ልጁን ሳይ በጣም ይሆናል ነው ታውቃለህ። መጀመሪያ እንዳይዋት ነበር ለዚህ የተመኘዋት። አራዱኝ ኤርሚያስ እባክህን አንቺ ማለት ከናችም እንዴ ቆየት ነው የምትወስደኝ? ሻወራሻለሁ ብላ እንደዚህ ያመጣ ዝም ብለህ ተረክ ኤርሚያስ እባክህን አላውቅም እኮ ከሰፈር እሺ ነው ይያለው ወንዘር ዝም በይ ኤርሚያስ እባክህን አራታ ያለ አርዱኝ እባክህ ኤርሚያስ እባክህን አቁመው ነው ነው ያለች እባክህ ኤርሚ ጅላ ሳምንከኝ ነው እባክህ ልቀቀኝ ኤርሚያስ ልቀቀኝ ይያለው እዚህ ቦታ ነው ምንድነው መጥተሽ ነበር አይደል? እስከ ዛሬ ስትከታተለኝ ነበር ማለት ነው። ረሳሽው እንዴ? ዋና ስለ ቋንቋ መከታተል። አዎ ይበቃል። እንዳታገኘኝ እኔ ማስጨነቁ ይበቃል። ቆይ ምን ልልሽ? ተከታተለ ምን ልልሽ? ቆይ ምን ሳደርግ ነው? ምን እንደማፈቅሽ ምትረጭ? ይቅርታኝ ነው አይደል የምትፈልገው? እሺ በቃ ይቅር ብያለሁ። ከዚህ በኋላ ዛሬ ሾፌር ምናምን እያልክ መጃጃል ይቅርብህ። በዚህ መንገድ አግኝተህ ነው ካሰብክ ቀጥልበት። በቃ ይባ ጆሮስ ካንተ ጋር ሆኜ ላያመኝ ነበር እንዴ? ይኸውልሽ ማሚ ነው ይሄን ስሜት ሌላ ሰው ላይ ያውቃል። ይሄ ነገር ካመሽ ቆይቶ ነው። ቆይ ምን አስበህ ነው? ይሄ ቆንጆ ምን ማለት እንዳትጨርሰው ገና እንዴ እዚህ ነው እንዴ? ሁሉም ራስ አጣቆ ነው የመጣሁት። ቅድም ከአባትሽ ጋር ክፍላችሁን አክስታው የነበረው ነገር ሰምቼሻለሁ። ምን ሰማ? በየኛ ቤት ነገር እንደዚህ አስጨንቆሻል? ምን ሲያረ መጣ እንደዚህ ይጭነሻለሽ? ምን ፍለጋ ነው? ኧረ ውሸት ነው። ኤደን አቶ ተሰማን ተንበርክካ እያለቀሰች ይቅርታ ጠየቀች። ኑሐሚንም ከኤርሚያስ አረገዘች። ናሆምም እዚህ ቤት የምትቆየው የእውነት የዚህ ቤት ሰላም አሳስቦሽ ነው? እኔን አስበሽ ከሆነ ወይም ደግሞ የቤተሰቤን ሀብት ንብረት ፈልገሽ ከሆነ የመጣሽው እኔ በጭራሽ አንቺን ላፈቅርሽ አልችልም፣ አላፈቅርሽም ብሏት፣ እሷም የተሰበረ ልብ ማጽናናት ከባድ ነው ብላለች። ኤርሚያስም ሊያናገራት ይዞ ሄዶ እንዲሁ ሲያስመልሳት እጅግ በጣም ደስ ብሎታል። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን ዛሬም በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ላደረጋችሁን ሁሉ ከልብ እናመሰግናለን። ኑሐሚን ተከታታይ ድራማ በባለፈው ክፍል እንዴት ተመለከት ነው እንግዲህ ኑሐሚን እዛ ቤት ኤደን የመጣችው ለበቀል ነው ብላ አስባም ስለነበር እንዲሁም ደግሞ እሷም እውነትም ለበቀል እንጂ ለሰላም እንዳልገባች ግልጽ ነው። ነገር ግን አቶ ላይኩን ከእህትሽ ጋር ተስማምታችሁ ብትኖሩ ሲልም እሷ የመጣችው ለበቀል እኛን ለማጥፋት እንጂ እውነት የኛ ናፍቆት አሳስቧት ወይም ስለኛ አስባ አይደለም። ይህንን ደግሞ ጊዜ ካገኙ የነሱ ሴራ ካልበለጠ በጊዜ ሂደት ሊገለጥለት ይችላል ብለው ነበር። እናም እንግዲህ ዛሬም ምን ሆኗል? ከአምራን ጋርም በገንዘብ ተደራድራ ኑሐሚንን ለማጥፋት የተቻላትን ሁሉ ለማድረግ እየተዘጋጀች ነው። ነገር ግን አቶ ዝናሽ ምንም ነገር ቢፈጠር ለኔም አሳውቅ እንዳትረሺ፣ ቅድሚያ ለኔ አሳውቅኝ ብላ ስለነበረ ያንኑ ተግባር ለማድረግ ባለፈው ሱቅ ሲልኩኝ የሆነች ሴት እየተከታተለች ነበር። አምራን ነኝ ብላኛለች ስትል ወይዘሮ ዝናሽም ይችርኩስ አሁንም ከልጄ አለቀቀችም ማለት ነው። ወይኔ ዝናሽ ማን ደፍሮ ቀኝ አዝማች ግራ አዝማች እያለች አዝማቾቹን የድሮ ምስለኔዎችን መቁጠር ጀምራለች። ኤደንም እንዲህ ቀኝ አዝማች ልጅ ነው እንዴት ገና እንዳይዩት ነበር የትልቅ ሰው ዘር እንዲሆኑ ያስታወቁኝ እያለች መለሳለሷን ቀጥላለች። እናም እንግዲህ ኑሐሚንና ናሆም ፍቅረኛሞች ናቸው፣ የቀለጠ ፍቅር ላይ ናቸው ብለሽ በያት ብላት ነበር። እንዴት ያልሆኑትን እንዴት እንደዛ ላለው ብትልም ታዛዥ እስከሆንሽ ድረስ እኔ አድርጌ ያልኩሽም ማድረግ ይኖርብሻል ብላታለች። እንግዲህ አስሺ ብላ ተስማምታ አምራንን ለማግኘት ሂዳ ነበር። ግን ደግሞ እሷን ማናገር ስታስብ ቅድሚያ ቀብድ መክፈል እንዳለባት ነግራት ስለነበረ ወይዘሮ ዝናሽም ይሄንን የወይዘሮ ዝናሽ የምታረጊውን ነገር ሁሉ እኔን መጀመሪያ ለማሳመን መጣር አለብሽ ተብላ ነበር። እናም እንግዲህ እሷም ያደረገችው ይሄንን ነበርና አምራንን ያለ ቀብድ ያላናገርሽም ብላ ስለነበር የመጀመሪያ ክፍያ ስትፈጽምላት እንግዲህ ዛሬ ይዤ የመጣው ዜና ላንቺ አስደሳች አይደለም፣ እጅግ በጣም ከባድ ነው። ናሆምና ኑሐሚን ቅልጥ ያለ ፍቅር ላይ ናቸው። እንደውም ትናንትና ማታ ኑሐሚንንና ናሆምን እሱ መኝታ ቤት አግኝቻቸዋለሁ ብላ ሁሉንም በዝርዝር ነግራታለች። አምራንም እውነት የሆነ መስሏት አለቀልኛ እያለች አሁን ደግሞ የሁለተኛውን ክፍል 2ን መረጃ እንድታመጣላት አዛታለች። እሷም እሺ ብላ ወደ ቤት ከተመለሰች በኋላ ምን እንዳለቻት ወይዘሮ ዝናሽ ማን ደፍሮ ስትጠይቃት
በቪዲዮ መረጃ አመጣልሻለሁ ብያታለሁ ስትል እንዴት አድርገሽ ነው የቪዲዮ መረጃ የምትወስጂላት? እንዴ እውነት ነው እንዴ ነገሩ ብትላትም አረሱ እንዴት ነው ደግሞ ከዚች ጋር እሱ የሚተኛው? አረን ይሁን ማውቄ ነው እሷን ለማሳመን ነው ብላ ነገሩን ሸምጥጣለች። እና ስለ ኑሐሚንም አንዳንድ ነገሮችን ለመናገር ፈልጋ ከዚህ በፊት መድኃኒት ሰጣት ከሌላ ወንድ ጋር ለማስተኛት ሞክራ እንዳልተሳካላት እንደከሸፈባትና ሌላ ብዙ ነገሮችን ማድረግ እንደምትችል ያንን ማድረግ የምትችለው ግን በፍቅር ቀርባ እንደሆነ እየነገረቻት ነበር። እንዴት ወናውን በጣም ትችይበታለሽ፣ እኔ በዚህ ልክ አልጠበቅኩሽም ነበር፣ አንቺ ግን ከባድ ነሽ እያለቻት ነበር። እና እሷም እንግዲህ ማድረግ ያለብን ሁሉ ማድረግ ይኖርብናል፣ አልበለዚያ ግን ፍቅረኛም ብላ ልትናገር ብላ ነገር ግን ኤርሚያስ ስለሷና ስለ ናሆምና ስለ ኑሐሚንና ስለ ኤርሚያስ ግንኙነት ካወራች እንደሚገላት አጥብቆ አስጠንቅቆ ነግሯታል። ስለዚህ መናገር እየፈለገች ይገለኛል በሚል ወደ ኋላ እያለች ሀሳቧን ቀይራለች። ነገር ግን 2-3 መናገር ፈልጋ ሀሳቧን ያቆመችው ነው ኤርሚያስን ፈርታ እንደሆነ ግልጽ ነው። ግን የሆነ የዋሽቻት የደበቀቻት ነገር እንዳለ ገብቷታል። እንዲህ የሆነ ነገር እንትን እየፈራሻለች ትመስላለች ብትላትም አረ እንደዛ እንዳልሆነና ወደፊት ፍቅረኛ እንዲኖራት እንደዚሁ በሐሰት ከሌላ ወንድ ጋር አስተኝተው መረጃ እንዲኖራቸውና ናሆም እንዲጣላት ማድረግ እንደሚቻል እንጂ ሌላ ግን ከዚህ የተለየ ምንም ነገር እንደሌላት ተናግራለች። ወይዘሮ ዝናሽ ማንደፍሮም አንቺ ጎበዝ ነሽ በርቺ እያለች እንግዲህ ሴራ መጠንሰሳቸውን ጀምረዋል። ናሆም ኤርሚያስን እዚህ ግድም አለይህ ብያል ነበረም እንደዚህ ምን ታረጋለህ ቢለውም አሁን የእህቱ ሹፌር ሳይሆን የእናቱ ሹፌር እንደሆነ ነግሮታል። እና እኔ ካንተ ጋር ምን አጨቃጨቀኝማ እየጋጨርሳለሁ እሷ ናት የልብ የሰጠች ብሎ ተናዶ ወደ ቤት ገብቷል። ወደ ቤትም ከገባ በኋላ እናቱን ተጣርቶ ይህን ሹፌር እዚህ ግቢ አለየው ብዬሻል ነበረም ግን አንቺ ምንድነው ምናምን እያለ ሲጮህባት እሷም ደግሞ ለኔ ካዘንክ ለምን ይችን አታስወጣልኝም? እሱ ምን አደረገ? አሁን አታስቢ የተ ሹፌር ሳይሆን የኔ ሹፌር ነው ከእህት ጋር ምንም የሚያገናኘው የለም ብለዋለች። ቢሆንስ ጭራሽ ማየት አልፈልግም ብዬሻል ነበረም ብሎ ከእናቱ ጋር ተጨቃጭቆ ወደነ ኑሐሚን ክፍል ሲሄድ ኑሐሚን ለአባቷ ሁሉንም ነገር ስታወራ ሰምቷል። የኑሐሚን አባት ከዚህ ቤት መሄድ ይኖርብናል፣ እዚህ መቆየት የለብንም እያለ ነበር። በዛ ላይ ደግሞ ኤደን አቶ ላይኩንና አቶ ተሰማ ቁጭ ብለው እያወሩ ሳለ ኤደን ሂዳ አባዬ እባክህ ይቅርታ አድርግልን በድለንሃል፣ ያ ሁሉ ነገር ስትሆን ሄደን አልጠየቅንህም እና እባክህ ይቅርታ አድርግልኝ ብላ ጉልበቱ ላይ ተንበርክካ እያለቀሰች ነበር። የማስመሰል ለቅሶም ቢሆን አቶ ላይኩንም በጭራሽ ስንት ነገር አድርገውኛል፣ እንደዛ ታመሜ ስሰቃይ እናቷም ሆነች እሷ ማናቸውም አልደረሱልኝ፣ ማናቸውም የተወደክ አላሉኝም። ስለዚህ ለነሱ መቼም ቢሆን ይቅርታ አላደርግም ብሏል። አቶ ላይኩንም አንተ ያችን የመሰለች ወርቅ የመሰለች ልጅ የሰጠህን አምላክ አመስግን እንጂ እንዴት ነው የምታማርረው ብሎ እየተቆጣው ለማስታረቅ እያለ ባለበት እሷም ለማስመሰል ጉልበቱ ላይ ተደፍታ እያለቀሰች ታለ ወይዘሮ ዝናሽ እፈልግሃለሁና ብላ ጠርተዋለች። አቶ ላይኩንም ተነስቶ ሊያናግራት ሲሄድ አንተ እንዴት ነው እንደዚህ የምታረገው? እንዴት መሰባሰቢያ አደረግከው እኮ ቤቱን ብላ ብትለውም እሱም ደግሞ እኔ መልካም ስራ እንጂ ምን አደረግኩ? መልካም ስራ ነው የሰራሁት። የተጣላ ማስታረቅ አባትና ልጁን እንዲታረቁ ነው ያደረኩት። ሌላ ምን ያደረኩት አለ ቢልም እንደዛማ ከሆነ ሚስትየዋንም አንጣና እነሱን አስታርቀኛ ቤቱን ለቀን እንውጣ እያለችው ነበር። እናም እነዚህን ሰዎች ከዚህ ቤት አስወጣልኝ። ኤደን ግን ምስኪን ናት፣ የትም አትሄድም። ከዛ ውጭ ግን ይችንና ይሄን ኮተት አባቷን ማየት አልፈልግም ብላለች። አቶ ላይኩንም እሷ ምራትሽ ናት ለመጁ መቼም ቢሆን ኑሐሚን ከዚህ ቤት ልትወጣ አትችልም። የዚህ ቤት ምራት የምትሆነው እሷ ናት። እየመረረሽም ቢሆን ዋጭ ብሏታል። በጭራሽ ሞቼ ነው ቁሚ ይቺ የዲሃ የመንዲያ ካለች እዚህ ቤት ምራት የምትሆነው እሷ ምራት ከምትሆን በሞት ይሻለኛል ብትልም በጥፊ ይዞ ካጋላት በኋላ ከዚህ በኋላ ብትለምጂው ይሻላል፣ እንዴት ለአንድ ዲሃ ቆሻሻ ብለህ ልቅቃሚ እንዴት እኔን ትመታኛለህ ስትለውም ከዚህ በኋላ ለመጂው ከዚህም የከፋ ሊደርስብሽ ይችላል።
አንቺን ሳገባሽ ምን ነበረሽ? ስምነሽ ደጃዝማች ቀኛዝማች ማንታስያዝማች ከማለት ውጪ ከስም ውጪ ሌላ እጅሽ ላይ ምን ነበረሽ? 5 ሳንቲም ነበረሽ? እንዴት ነው አሁን የምትላላጩ? ብሎ አቶ ለይኩን እጅግ በጣም ተናዷል። እሷም እንግዲህ መጨቃጨቋን አልተወችም። በጭራሽ እኔ እያለሁ እሷ የዚህ ቤት ምራት ልትሆን አትችልም። እኔ መሰለኝ ፈልጌ ድረዋለሁ እያለች ነው። አቶ ተሰማ ኤደን ጉልበቱ ላይ ተደፍታ ስታለቃቅስም ብዙ ባይዋጥለትም ተነሽ እያላት ነበር። ኑሐሚን ድንገት ስታያት ሮጣ ሄደ። ደግሞ እዚህ ምን እያረግሽ ነው ብላለች ኤደን። ኑሐሚን አሁን ደግሞ እዚህ ቤት ምን አይነት ተልእኮ ይዘሽ እንደመጣሽ ማናችን ምን እናውቃለን? አባዬ በጭራሽ ይቅርታ እንዳታደርግላት አሁን ራሱ ክችን ተገናኝተን ስዝትብኝ ነበር የነበረችው ብትልም እንኳን ልዝትብሽ እህቴ እግርሽ ላይ ተደፍቼ ስለምንሽ አልነበረም ወይ ይቅርታ አድርጊልኝ እያል ስለምንሽ አንቺ ራስሽ ነሽ ያመነጫጭቅሽኝ ብላ ማስመሰሏን ተይዘዋለች። አቶ ላይኩንም ተነስቶ ወደ መኝታ ቤት ክፍላቸው እየሄዱ ነው። አቶ ላይኩን ሙሉ ጤንነቱ ተመልሶለታል። ቆሞ መሄድ ብቻ ነው የቀረው እና ለዛም አቶ ላይኩንን እያመሰገነ ነበር አቶ ተሰማ። አቶ ላይኩንም አይኑን ከኑሐሚን ላይ መቼም አያነሳም። ኑሐሚን በጭራሽ የዚህ ቤት ምራት መሆን አለባት ብሎ በውሳኔው በአቋሙ እንደጸና ነው። እናም ስለዚሁ በእኛ የተነሳ ይሄ ቤት መበጥበጥ የለበትም። እናንተም እንዲህ የምትጨቃጨቁት የሰው ቤት መሆን ረሳችሁት እንዴ? እኛ ቤቱን ለቀን መውጣት አለብን ቢልም አባዬ በጭራሽ ከዚህ ቤት ማውጣት የለብንም፣ መቆየት አለብን። ይህ ቤተሰብ በእኛ የተነሳ እንደዚህ ተተራምሶ የሆነ ልባት ላይ ሳይደርስ መውጣት የለብንም። በዛ ላይ ደግሞ ናሆምም ያሳዝነኛል። የሱም ነገር እንዲመመሰቃቀል አዘኔታ ይሁን ወይ ሌላ ነገር ምንም የማውቀው ነገር የለም። በጣም ነው የሚያሳዝነኝ። በዛ ላይ ቤተሰቡ አቶ ላይኩንም ይህን ቤተሰብ ለማቃናት ለኛ በጣም ብዙ ዋጋ ከፍለዋል። ስለዚህ በእንደዚህ በተተራመሰው ጥያ አልሄድም እያለች ነው። አቶ ተሰማም እዚህ መቆየታችን መፍትሄ ሊሆን አይችልም እያለ የተቻለም ቢልም ኑሐሚን ግን ላለመውጣት ወስናለች። ናሆምም ይሄን ስትል ሰምቶ ስለነበረ ጥሎ ባልሰማ ሄዷል። ኤርሚያስ ኑሐሚንን ሲያገኛት እጇን አንጠልጥሎ ጎትቶ ይዞ ማውራት አለብን ብሎ መኪና ውስጥ አስገብቷታል። እጮሃለሁ ባካችሁ እርዱኝ፣ የት ነው ባክህ ኤርሚ ልከተወኝ እያለች እየለመነች ቢሆንም ይዟት የሆነ ቦታ ላይ እነሱ ሁለታቸው ሄደው ቁጭ የሚሉበት ቦታ ይዟት ሄዶ ናሆምን እዚህ ቦታ ይዘሽው መተሽ ነበር አይደል ቢላትም አዎ እየተከታተልከን ነበር ብላ እውነቱን ከነገረችው በኋላ እኔ ከዚህ በኋላ ለአንተ ቅንጣት የሚያክል ፍቅር የለኝም፣ ስለዚህ አትጨቅጭቀኝ፣ በመንገዴ ላይ አትግባ እያለችው ነበር። እሱም ደግሞ በጣም እንደሚወዳትና ያጠፋው ጥፋት አንድ ጥፋት ብቻም እንደሆነ ለሱም ደግሞ ይቅርታ እንደጠየቃት ነግሯታል። አዎ እሱንማ ይቅርታዬን ከሆነ የምፈልገው ይቅርታ አድርጌላለሁ፣ ከዛ ውጭ ግን በመንገዴ አትግባ፣ እኔ መቼም ቢሆን ያንተ ልሆን አልችልም ብላለች። እንግዲያስ እንደዛ ከሆነ እኔ ለቤተሰቡ ፍቅረኛዬ እንዲሆንሽ መናገር አለብኝ። ወደዛ ቤት ደግሞ ለገንዘብ ብለሽ እንደገባሽና እኔንም ያስቀጠረችኝ እሷ ናት ብዬ እናገራለሁ ሲል በጥፊ መተዋለች። እና ነገራችኋ አሁኑኑ ሂደህ ተናገር እያለች እሱ ጋር እየተጨቃጨቀች ባለችበት ሲያስመልሳት ይህን ስሜት በሆነ ሰው ላይ አይቼው አውቃለሁና እውነት እንደዛ ከሆነ ብሎ ደስ ሲለው እንግዲህ 10 ምህን አውጣ፣ እኔ ሐኪም ቤት ሄጄ በተደጋጋሚ ሲያመኝ እንደዚህ ጠይቄ ነበር። እናም ያንተ የጨካኝና የርኩስ ልጅ ያንተ የሰይጣን ልጅ በሆዴ እንደሌለ ነግረውኛል፣ እርምህን አውጣ ብላ ጥላው ሄዳለች። ኑሐሚን ቤት ተመልሳ ናሆም ባለበት ሄዳ ልታዋራው ብትሞክርም ናሆምም አንቺ ልጅ በግልጽ አላማሽ ምንድነው ወደዚህ ቤት የመጣሽበት? አባትሽና አንቺ ስታወሩ ሰምቻችኋለሁ እና የእውነት የዚህ ቤተሰብ እንደዚህ መተራመስ ያሳስብሻል? የእውነት ለኔስ ታስጨነቅልኛለች፣ ታስቢልኛለች? ምን አስበሽ ነው? አሁን ያለሁበትን ህይወት ታውቂያለሽ። በዛ ላይ ስላንቺ ማስብ መስሎሽ ነው? የእውነት እንደዛ ከሆነ ተሳስተሻል። ወይስ ደግሞ የቤተሰብን ሀብትና ንብረት አምራን እንዳለች ይፈልገሽ ነው የመጣሽው? በግልጽ ምንድነው ተልኮሽ? አንቺ ማነሽ? ምንድነሽ? ለምንስ ነው የመጣሽው? እያለ ናሆም ጥያቄውን ታይዞታል። እንደዛ አስበሽ ከሆነ እኔ በጭራሽ አልወድሽም ብሏታል ብላ ስትደናገጥ እሱም ደንግጧል። በዛ ላይ አሁን እኮ የተሰበረው ልቤ ገና እንኳን መጠገን አልጀመረም ሲላት እሷም በፍቅር የተሰበረ ልብ መቼ ይጠገናል እሱማ ብለህ ነው ስትል አሁንም አስመልሷ ተሮጣ ሄዳለች። ናሆምን በተፈጠረው ነገር ግራ ገብቶት ቆሞ ባለበት ቀርቷል። ናሆም ባንደበቱ እንደዛ ይበላት እንጂ በውስጡ ግን የፍቅር ስሜት ያለው ይመስላል። ምክንያቱም ስለሷ በተደጋጋሚ ያስባል። ኑሐሚንም ይሄ ነገር ሲደጋገምባት የእርግዝና ቼክ ማድረጊያውን ከገዛች በኋላ መጸዳጃ ቤት ገብታ ቼክ ስታደርግ
እንግዲህ እርጉዝ መሆኗን አውቃለች። ኑሐሚን አሁን ላይ እርጉዝ መሆኗን ስታቅ ደግሞ ምን ሊፈጠር ይችል ይሆን? ኤደንስ በሷ ላይ ምን አይነት ጥቃት ታደርስ ይሆን የሚለውን፣ ናሆምስ ደግሞ የእውነት ወደ አምራን ይመለስ ይሆን ወይስ ኑሐሚንን? ኤርሚያስስ ምን ሊሆን ነው? የዚህ ውጥንቅጥ መጨረሻው ምንድን ነው የሚለውን በቀጣይ ክፍል ይዘን የምንመለስ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ